እጅግ በጣም ያልተጠበቁ የዝውውር መረጃዎች ከትላንትና ጀምሮ በተለይ ክለባችን አርሰናልን የተመለከቱ እየወጡ ይገኛሉ። አርሰናል በተለይ ደግሞ ቪኒሺየስ ጁኒየርን ካጣ በኋላ አይኑን እንግዲህ ሁሉም የአርሰናል ደጋፊ ካለፈው ዓመት ጀምሮ ምን አለ ወደ አርሰናል በመጣ እያለ ወደሚገኘው ወደ ዩቬንቱሱ ተጫዋች ፊቱን አዙሯል። ይህ ዝውውር ያለው ነገር ምንድን ነው? አርሰናል እያደረገ ያለው ነገር ምንድን ነው? ዝውውሩስ የመሳካት እድሉ ምን ያህል ነው የሚለውን ጨምሮ አርሰናል ቪኒሺየስ ጁኒየርን ካጣ በኋላ በዚህ የግራ ክንፍ ላይ እነማንን ለማምጣት እየሰራ ይገኛል የሚለውን እንግዲህ እነግራችኋለሁ። በነገራችን ላይ ጋብሪኤል ጄሱስ እና ጋብሪኤል ማርቲኔሊ ከክለባችን የመልቀቃቸው ነገር እየሰፋ መጥቷል። በተለይ ደግሞ ጋብሪኤል ጄሱስ ክለባችንን በዚህ ክረምት የሚለቅ ይመስላል። በርካታ የአርሰናል ደጋፊዎች ጄሱስ በቅቶታል፣ አርሰናልን መልቀቅ አለበት እያሉ ነው የሚገኙት። ከዛ በተጨማሪ ብሩኖ ጉማሬሽ ለምንድን ነው በይፋ የአርሰናል ተጫዋች ሆኖ ያልተገለጸው ትላንትና? ምክንያቱም ትላንትና አርብ ነበረ የአርሰናል ተጫዋች መሆኑ ይፋ ይደረጋል ተብሎ የተነገረውና ሲጠበቅ የነበረው። ነገር ግን ትላንትና የብሩኖ ጉማሬሽ ዝውውር ይፋ አልተደረገም። ስለዚህ ምንድን ነው የተፈጠረው የሚለውንም አብረን የምንመለከት ነው የሚሆነው። ውድ አድማጭ ተመልካቾች፣ ታዲያ አርሰናል ወደ የሚያስፈርማቸውና በአሁኑ ሰዓት እያነጋገራቸው ወደሚገኛቸው ተጫዋቾች ከማለፌ በፊት የብሩኖ ጉማሬሽ ዝውውር ለምንድን ነው ይፋ ያልተደረገው የሚለውን መጀመሪያ ልንገራችሁ። ነገር ግን ከኛ የሚጠበቀው ምንድነው ካላችሁ ቪዲዮውን ላይክ አድርጋችሁ መጀመር ብቻ ነው። ሁሌም ሳልላችሁ ነው ላይክ አድርጋችሁ የምትጀምሩት። በጣም ነው ማመሰግናችሁ። እንደዚሁም የአርሰናል ደጋፊ ሆናችሁ ይህንን ቻናል ሰብስክራይብ ካላደረጋችሁ በጣም ብዙ ነገር እያመለጣችሁ ነው። በኢትዮጵያ ውስጥ ትልቁ የአርሰናልን ዜናዎች ብቻ የሚያቀርበው ቻናል ይህ ቻናል ነው። ሰብስክራይብ ማድረግ መቀላቀል አትርሱ። በቀጥታ ወደ መረጃዎቹ እንለፍ። እንግዲህ በብሩኖ ጉማሬሽ እና በአርሰናል መካከል የተፈጠረው ነገር ምንድነው? ጥቂት የወረቀት ስራዎች ትላንትና እንዳልተጠናቀቁ ተረጋግጧል። ነገር ግን በጣም ደስ በሚል ሁኔታ ብሩኖ ጉማሬሽ ከክለባችን አርሰናል ጋር ትላንትና በሶባሃ ሪያሊቲ ልምምዱን ሰርቷል። ታዲያ የብሩኖ ጉማሬሽ ዝውውር ለዛሬ እንደተላለፈ ተሰምቷል፣ ይፋ ለማድረግ ማለት ነው። ነገር ግን ትላንትና በአርሰናል ትሬኒንግ ሴንተር መጥቶ ከአርቴታ ጋር ተገናኝቶ ከክለባችን ተጫዋቾች ጋር ተገናኝቶ እጅግ በጣም ጥሩ የሚባል የልምምድ ቀን እንዳሳለፈ ተረጋግጧል ማለት ነው። ብሩኖ ጂም እንግዲህ በነገራችን ላይ ነገ ከቦሩሺያ ዶርትመንድ ጋር በሜዳችን በኤምሬትስ በምናደርገው ጨዋታ ላይ ከአርሰናል ደጋፊዎች ጋር ይተዋወቃል ተብሎም ይጠበቃል ማለት ነው። ስለዚህ የብሩኖ ጉማሬሽ ጉዳይ ይህ ነው እንጂ ምንም የተፈጠረ ነገር የለም ማለት ነው። ምንም አይነት ስጋት እንዳይገባችሁ ነው ይህንን እየነገርኳችሁ ያላችሁት። እንግዲህ ወደ ዋናው ዜና ልለፍ። በእርግጥ ስለሌሎችም አነሳለሁ። ነገር ግን ይሄ ዜና ምን አለ በሆነ እንግዲህ አርሰናል በተለይ አሁን ላይ ምን መሰላችሁ፣ አርሰናል ሙሉ ቡድናችን ስብስባችን ሙሉ ነው። እያንዳንዱ ቦታችን በምርጥ ተጫዋቾች የተሞላ ስብስብ ነው። በብቸኝነት ክፍተት አለበት ብለን ወይ ደግሞ ደካማ ብለን የምናነሳው የክለባችን ክፍል የግራ መስመሩ ነው የነ ማርቲኔሊ እንጂ ተከላካያችንን ተመለከቱት፣ የዓለም ምርጡ ተከላካይ ስፍራ ያለበት ክለብ ነው። መሃል ሜዳውን ተመለከቱት፣ ከብሩኖ ጉማሬሽ መምጣት በኋላ የዓለም ምርጥ የመሃል ሜዳ ልለው የሚችለው የመሃል ሜዳ ያለው ክለብ ነው አርሰናል በአሁኑ ሰዓት። ታዲያ በቀኝም ጋር ስትሄዱ ቡካዮ ሳካን የመሰለ በጣም የሚገርም የቀኝ አጥቂ ያለን የቀኝ መስመር ተጫዋች፣ እንደዚሁም ደግሞ ፊት ለፊት ላይም ዮኮሬሽ አለ። ዮኮሬሽ በጣም ድንቅ ተጫዋች እንደሆነ ሁላችንም የምናውቀው ነው። ታዲያ አሁን አርሰናል ይህንን ቡድን የሚመጥን ይህንን ክለብ ጥራት የሚመጥን የግራ አጥቂ ግራ ክንፍ አጥቂ ለማስፈረም በሚያደርገው ጥረት ላይ ተጫዋቾቹ በሙሉ አንደኛ ዋጋቸው በጣም ውድ ነው፣ ሁለተኛ በክለባቸው በጣም የሚፈለጉና አንለቅም የሚባሉ ተጫዋቾች ናቸው። ለዛ ነው ቪኒሺየስ ጁኒየርን ያጣንበት። አሁን ደግሞ አርሰናል የዩቬንቱሱን ኮከብ ኬናን ይልዲዝን ለማስፈረም እንደገና ከትላንትና ምሽት ጀምሮ ሙከራ ማድረግ መጀመሩ ተረጋግጧል። በተለይ በጣሊያን ዜናዎች ላይ በጣም ታማኝነት ያለው ጣሊያናዊው ጋዜጠኛ ማቲያስ ፖግ ነው ይህንን ዘገባ ይዞት የወጣው። በጣሊያኖች ዘገባዎች ላይ ጥሩ የሚባል ታማኝነት ያለው ዘጋቢ ነው። ታዲያ አርሰናል ቪኒሺየስ ጁኒየርን ካጣ በኋላ የመጀመሪያ ትልቁ እቅዱ
ከናን ይልዲዝ እንደሆነ ተረጋግጧል። በቅርቡ እንግዲህ ከፍተኛ ዋጋ ያለው የዝውውር ጥያቄ ለዩቬንቱስ አርሰናል እንደሚያቀርብ ተናግሯል። ቀደም ሲል በመክፈቻው ላይ እንግዲህ አርሰናል ጥያቄ አቅርቦ ውድቅ ተደርጎበታል። ዩቬንቱስ በፍጹም ከናን ይልዲዝ ለሽያጭ ያልቀረበ ተጫዋች ነው ሲል ለአርሰናል ግልጽ አድርጎ ነው የመጀመሪያውን ጥያቄ ውድቅ ያደረገብን። ሆኖም ግን ዩቬንቱስ ለመሸጥ ምንም አይነት እቅድ ባይኖረውም አርሰናል ከፍተኛ የተባለ አስደንጋጭ የተባለ ዋጋ በማቅረብ ዩቬንቱሶች ተጫዋቹን እንዲለቁት ለማስገደድ ሙከራ ሊያደርግ እንደሆነ ለመጨረሻ ጊዜ ተሰምቷል ማለት ነው። በተለይ ይሄ የቱርኪው ኢንተርናሽናል እንግዲህ ቀደም ሲል የሚኬል አርቴታ ፊውቸር ሳይኒንግ ወይም ድሪም ሳይኒንግ ወይም የህልም ፈራሚ ተብሎ የሚታይ ልክ እንደ ጁሊያን አልቫሬዝ በአርቴታ በጣም የሚወደድ ተጫዋች ነው ከናን ይልዲዝ። ቀደም ገና መጀመሪያ ዘንድሮ ትዝ ይላችሁ ከሆነ የክረምት የዝውውር መስኮት ሲከፈት በሰራውላችሁ ዘገባ ሄዳችሁ ማየት ትችላላችሁ። ከናን ይልዲዝን አርሰናል ዩቬንቱስን ጠየቀ ብለን በንጋታው ከዛ ዩቬንቱስ ውድቅ እንዳደረገ በግልጽ ተነግሮ በሚዲያዎች ዘገባውን ሰርቼላችሁ ነበር። አርሰናል ግን አሁን የፈለገው ይምጣ በሚል ይመስላል ይህንን ተጫዋች እየጠየቀ ነው የሚገኘው። በነገራችን ላይ አርሰናል አሁን 3 ተጫዋቾች ነው በዝርዝር ውስጥ ያሉት። አንደኛው ከናን ይልዲዝ ነው። ሁለተኛው ኒኮ ዊሊያምስ ነው የአትሌቲኮ ቢልባኦ ማለት ነው። በሶስተኛ ደረጃ የሚገኘው ያው የመሆን እድሉ በጣም ጠባብ ስለሆነ ጁሊያን አልቫሬዝ ነው። በአራተኛ ደረጃ የኤቨርተን ተጫዋች ኤሊያን ንዴ ይገኛል ማለት ነው። የጁሊያን አልቫሬዝ ጉዳይ በጣም የመሆን እድሉ ጠባብ ስለሆነ ነው ያው ወደ ሶስተኛ የወሰድኩባቸው። ምክንያቱም ሰኞ ዕለት ከዲያጎ ሲሞኔ ጋር ውይይት አለው ከአትሌቲኮ ማድሪድ አሰልጣኝና ቦርድ ጋር። ነገር ግን ተጫዋች ወደ ባርሳ መሄድ ነው በብዛት ጥብቅ የሚፈልገው። ስለዚህ ለክለባችን ይህ የጁሊያን አልቫሬዝ ዝውውር በጣም ከባድ ዝውውር ነው። በአንደኝነት ግን አርሰናል በአሁኑ ሰዓት የከናን ይልዲዝን ጉዳይ እንደ አዲስ መመልከት እንደጀመረም ተሰምቷል። አንድሬ ቤርታም እንግዲህ የክለባችን ስፖርቲንግ ዳይሬክተር ከአሁን በኋላ አርሰናል ምናልባትም የፊት ለፊት መስመር ላይ አንድ ተጫዋች የመጨመር እድሉ ሰፊ እንደሆነ እየተናገሩ ገበያውን እያሰሱ ይገኛሉ። ተከላካይም በነገራችን ላይ ልናስፈርም የምንችልበት እድል ሰፊ ነው። ምክንያቱም የአስቶን ቪላውን ተጫዋች ኤዝሪ ኮንሳን በጥብቅ እንፈልገዋለን። ሊቨርፑልም እዚህ ዝውውር ውስጥ ገብቷል። ነገር ግን ትላንትና ሌሊት በተለይ ሊቨርፑሎች አንድ በጣም ጥሩ የሚባል ዝውውር ፈጽመዋል። ትላንትና ሌሊት ከባርሴሎና ሮናልድ አራውሆን በውሰት አምጥተዋል። የሴንተር ባክ ወይም የመሃል ተከላካይ ከቨርጂል ቫን ዳይክ ጋር የሚጣመር ማለት ነው። ስለዚህ ከኮንሳ ዝውውር ከወጡ አርሰናል ይህንን ተጫዋች የማግኘት እድሉ በጣም ይሰፋል ማለት ነው። በነገራችን ላይ ኤዝሪ ኮንሳ ሊቨርፑል አስቶን ቪላ እስከ 60 ሚሊዮን ፓውንድ ነው እየጠየቀን የሚገኘው። አርሰናል ሁለተኛ ጥያቄ ለማቅረብ በአሁኑ ሰዓት ዝግጁ እንደሆነ ተሰምቷል ማለት ነው። በዚሁ እንግዲህ ወደ እንትና ልውሰዳችሁ ወደ ጋብሪኤል ጄሱስ እና ወደ ጋብሪኤል ማርቲኔሊ ጉዳይ ልውሰዳችሁ። በተለይ የጋብሪኤል ጄሱስ ጉዳይ እኔን ጨምሮ በርካታ የአርሰናል ደጋፊዎችን ያስደሰተ ጉዳይ ነው ብዬ አስባለሁ። በነገራችን ላይ የማርቲኔሊ ጉዳይ መለስበታለሁ፣ ምክንያቱም ከከነአን ይልዲዝ ጋር ስለሚገናኝ ማለት ነው። የማርቲኔሊ ጉዳይ እንግዲህ ወደ ጋብሪኤል ጄሱስ ጉዳይ ስወስዳችሁ እንደ ብራዚሉ ሚዲያ ግሎቦ ዘገባ መሰረት ናፖሊ የጣሊያኑ ክለብ ናፖሊ ማለት ነው ጋብሪኤል ጄሱስን ለማስፈረም ከአርሰናል ጋር ንግግር እያደረገ ይገኛል። አርሰናል ይህን ተጫዋች መሸጥ ይፈልጋል። ከጄሱስ ሽያጭ ቢያንስ 20 ሚሊዮን ዩሮ ይፈልጋል ክለባችን አርሰናል። ይህ በእንዲህ እንዳለ ጋብሪኤል ጄሱስ ባለፈው የውድድር ዘመን በሴሪኤ ሁለተኛ ደረጃ ካጠናቀቀውና አሁን ደግሞ የአንቶኒዮ ኮንቴን መልቀቅ ተከትሎ በማስሚላኖ አሌግሪኒ ዋና አሰልጣኝነት እየተመራ የሚገኘው ናፖሊ ለመቀላቀል ፍቃደኛ እንደሆነ ተነግሯል። ጋብሪኤል ጄሱስ ወደ ናፖሊ መሄድ ይፈልጋል። ናፖሊም ተጫዋቹን ይፈልገዋል። አሁን ትልቋ ጥያቄ አርሰናል በምን ያህል ገንዘብ ይሸጠዋል ነው። ብዙዎች ጋብሪኤል ጄሱስ በጣም ከአቋም መውረድ ጋር በተያያዘ እንደዚሁም ደግሞ ከጉዳት በተደጋጋሚ ጉዳት የሚገጥመው ተጫዋች መሆኑን ተከትሎ ጋብሪኤል ጄሱስ 20 ሚሊዮን ዩሮ ይበቃዋል። ነገር ግን ናፖሊ ከ20 በታች ብሎ ሊከራከር ይችላል እያሉ ይገኛሉ። በእርግጠኝነት እንደተባለው ናፖሊ 20 በታች 17፣ 18 እስከ 15 ድረስ አውርዶልኝ ሊል ይችላል የጄሱስን ጉዳይ። አርሰናል እንግዲህ በነገራችን ላይ ብዙ ጊዜ የሚተችበት ነገር ተጫዋች መሸጥ ላይ በጣም ደካማ ነው። አርሰናል ቤት ይመጣሉ፣ ከዛ ወይ አቋማቸው ይወርዳል ወይ በጉዳት የሆነ ነገር ይሆናሉ። ከዛ ከተጫዋች ሽያጭ ብዙ ገንዘብ የማያገኝ ክለብ ማለት አርሰናል ነው ቢባል
ማጋነን አይደለም። ስለዚህ በመጨረሻም ግን ጋብሪኤል ጄሱስ በፈላጊ ማግኘቱ ራሱ በጣም ትልቅ ነገር ነው። ምክንያቱም ፈላጊ አቶ ክረምቱ ሙሉ አርሰናል በቃ አይሸጠውም እየተባለ ነበር። አሁን ግን ናፖሊ መምጣቱ ምናልባትም ጄሱስን በዚህ ክረምት የማሰናበታችን ነገር እውነት እየሆነ የመጣ ይመስላል ማለት ነው። ወደ ማርቲኔሊ ጉዳይ ልውሰዳችሁ። እንግዲህ ጋብሪኤል ማርቲኔሊ በዋነኝነት በአሁኑ ሰዓት 3 ክለቦች ናቸው ፈላጊዎቹ፣ ሌሎቹ የሳውዲ አረቢያ ክለቦች ናቸው። እነዚህ 3 ክለቦችን ስንመለከት እነማን ናቸው የሚለው የመጀመሪያው በጣም የሚፈልገው ማርቲኔሊን የቱርኩ ክለብ ጋላታሳራይ ነው። በተለይ በነገራችን ላይ በዘንድሮ የክረምት የዝውውር መስኮት የቱርክ ክለቦች የሳውዲ አረቢያ ክለቦች ብሏቸው በጣም ብዙ ገንዘብ እያፈሰሱ ነው የሚገኙት። ከክለባችን ሊያንድሮ ትሮሳርድን እንግዲህ ቤሽክታሽ እንደወሰደው እናውቃለን። እንደዚሁም ደግሞ የሊቨርፑሉን ሞሳላን ትራንስፖንሰር የተባለው የቱርክ ክለብ ትላንትና በጣም በደማቅ ሁኔታ እንዳስፈረመው ተመልክተናል። አሁን ደግሞ የዛው ቱርክ ክለብ የሆነው ጋላታሳራይ ማርቲኔሊን ለማስፈረም ከአርሰናል ጋር ንግግር እንደጀመረ ተረጋግጧል። ሁለተኛው የማርቲኔሊ ፈላጊ የጣሊያን ክለብ ሮማ ነው። ሶስተኛው ደግሞ ፈላጊው የዛው የጣሊያኑ ክለብ ዩቬንቱስ ነው። እንግዲህ የዩቬንቱስ እና የከናን ይልዲዝ ጉዳይ እዚህ ጋር ነው ይገናኛል እያልኳቸው ያለሁት። ዩቬንቱስ በዚህ ክረምት ጋብሪኤል ማርቲኔሊን ከአርሰናል ለማስፈረም ከቱርኩ ክለብ ጋላታሳራይ ጋር እየተፎካከረ ይገኛል። በቅርቡ ክሪስቶስ ዞሊስ አርሰናልን በመቀላቀሉ ማርቲኔሊ አርሰናልን ይለቃል እየተባለ ይገኛል። ተጫዋቹ በቱርኩ ክለብ ጋላታሳራይ እና በዩቬንቱስ ይፈልጋል። አርሰናል ደግሞ የዩቬንቱስን ተጫዋች ከናን ይልዲዝን ይፈልጋል። ታዲያ ምናልባትም ክለባችን አርሰናል ጋብሪኤል ማርቲኔሊን የከነአን ይልዲዝ መከራከሪያ ወይም ደግሞ መቀያየሪያ አድርጎ እንደ መጠቀሚያነት ማርቲኔሊን ለዩቬንቱስ ለመስጠት ቅድሚያ ሊሰጥ እንደሚችል መረጃዎች እያመላከቱ ይገኛሉ ማለት ነው። ስለዚህ አርሰናል ለዩቬንቱስ በጣም ጥሩ ገንዘብና ጋብሪኤል ማርቲኔሊን የሚያቀርብ ከሆነ ምናልባትም ዩቬንቱሶች ከናን ይልዲዝን ስለመሸጥ ሊያስቡ እንደሚችሉ እየተጠቆመ ይገኛል። ለኔ ግን አሁን ያሉትን የመረጃ ምንጮች አይተህ የከናን ይልዲዝ የመዝውውር ጉዳይ የመሆን እድሉ ምን ያህል ነው ብትሉኝ፣ እውነታውን እንነጋገር ከተባለ የከናን ይልዲዝ ጉዳይ የመሆን እድሉ ልክ እንደ ቪኒሺየስ ጁኒየር በጣም ጠባብ ነው። ምክንያቱም ዩቬንቱሶች የመጀመሪያ ጥያቄያችንን በፍጹም አንሸጠውም፣ ድጋሚ ጥያቄ ይዛችሁ እንዳትመጡ በሚል ነው ውድቅ ያደረጉብን። ይህንን ተጫዋች ሊሸጡ የሚችሉት ምናልባትም አርሰናል በጣም አስደንጋጭ የሚባል ገንዘብ ካቀረበ እንደሆነ ነው እንግዲህ መረጃዎች የሚያሳዩትም። የመሆን እድሉ በጣም ጠባብ የሆነ ዝውውር ነው። ስለ ብራድሊ ባርኮላ ብዙዎቻችሁ ከሊቨርፑል ጋር ተስማምቶ አይደል ወይ የሚል ጥያቄ ስታቀርቡልኝ ነበር ትላንትና በሁለተኛው ቻናል ላይ በሰራውላችሁ ዘገባ። አዎ ሊቨርፑልና ባርኮላ በግል ጥቅማ ጥቅም ጉዳይ ጭምር ከስምምነት እንደደረሱ ነው የተሰማ የሚገኘው። በአሁኑ ሰዓት ሊቨርፑልና ፓሪስ ሰን ጀርሜን በባርኮላ ጉዳይ ውይይት እያደረጉ ነው የሚገኙት። እንግዲህ ፓሪስ ሰን ጀርሜኖች የሚፈልጉት እስከ 150 ሚሊዮን ዩሮ ድረስ ነው። ሊቨርፑል ደግሞ ከ120 ሚሊዮን ዩሮ በፍጹም ከዛ በላይ መክፈል አይፈልግም። አርሰናል እዚህ ዝውውር ውስጥ ለመግባት ፍላጎት አለው ማለት ነገሮችን እየተመለከተ ነው፣ አማራጮችን እያየ ነው። አማራጭ ካጣ ግን ከሊቨርፑል ለመቀማት ሙከራ ሊያደርግ ይችላል። ብዙ ጊዜ እንደዚህ አይነት ጥያቄዎች የምታነሱ ሰዎች በጣም ስለሚገርመኝ ነው። ምክንያቱም ከዚህ በፊት እኮ እኛ ከሊቨርፑል ማርቲን ዙቢሜንዲን ቀምተን አምጥተናል። ማርቲን ዙቢሜንዲ ሙሉ በሙሉ በግል ጥቅማ ጥቅም ጉዳይ ከሊቨርፑል ጋር ተስማምቶ በቃ የሊቨርፑል ተጫዋች ሆኗል ተብሎ ተጠናቆ አሰልጣኝ ሚኬል አርቴታ ነው አንድ ስልክ ደውሎ አሳምኖት ወደ ክለባችን አርሰናል ያውም 1 ዓመት ጠብቁኝ ብሎ ጠብቆ 1 ዓመት የመጣው ማለት ነው። ስለዚህ በዝውውር ላይ ለምሳሌ ለሪያል ማድሪድ የፈረመውን ያንዲዮ ሜንዲን ማየት ይቻላል። ያንዲዮ ሜንዲ እኮ ከፓሪስ ሰን ጀርሜን እና ከሉዊስ ኤንሪኬ ጋር ሙሉ በሙሉ በግል ጥቅማ ጥቅም ጉዳይ ተስማማ። መጀመሪያ እንደውም ያንዲዮ ሜንዲ ከሊቨርፑል ጋር ነበር የተስማሙ ሙሉ በሙሉ በግል ጥቅማ ጥቅም ጉዳይ። ከዛ ፓሪስ ሰን ጀርሜን እፈልጋለሁ ሲለው በቃ ከፓሪስ ሰን ጀርሜን ይሻለኛል ከሊቨርፑል ብሎ ፓሪስ ሰን ጀርሜን ጋር ሄደ። ከፓሪስ ሰን ጀርሜን ጋር ተስማምቶ ዝውውሩ ሊፈጸም ነው ሲባል ደግሞ ማድሪድ መጣ። ማድሪድ ከመጣማ ብሎ ደግሞ ያንዲዮ ሜንዲ በቀጥታ ፓሪስ ሰን ጀርሜንን እምቢ ብሎ ወደ ሪያል ማድሪድ አቀና። ስለዚህ ዝውውር ይሄ ነው። አሁን ባርኮላ ከሊቨርፑል ጋር ተስማምቷል። ነገር ግን አርቴታና አርሰናል በጣም የሚያሳምን የተሻለ ኮንትራት የተሻለ ፕሮጀክት ይዘውለት ከቀረቡ በቃ አርሰናል አሳምኖኛል ወደ አርሰናል እሄዳለሁ የማለት እድል አለው። በጣም ክፍት ነው ዝውውሩ። ስለዚህ እንደዚህ አይነት ነገሮች በዝውውር ላይ ስላሉ አንድ ተስማምቷል ተብሎ የሚተው ነገር ስላልሆነ ይህንን ለመናገር ነው። ስለዚህ አርሰናል እነ ከናን ይልዲዝን
እነ ኤሊያን ኒዳይን እነ ኒኮ ዊሊያምስን እነ ጁሊያን አልቫሬዝን እየተመለከተ ነው። ነገር ግን እነዚህ ዝውውሮች የማይሆኑ ከሆነ ወደ ባርኮላ ዝውውር ሊመለስ ይችላል። አሁንም እንዳልኳችሁ እንግዲህ አርሰናል በተለይ ስብስቡ በጣም ጥራት ያለው መሆኑን ተከትሎ የሚፈልጋቸው ተጫዋቾች ደረጃቸው ከፍ በማለቱ እንግዲህ የመሆን ዕድላቸው በጣም ጠባብ የሆኑ ዝውውሮች ናቸው። ምክንያቱም ከናኒ ሊዝ በጣም ተፈላጊ ተጫዋች ነው። ኒኮ ዊሊያምስ ረጅም ጊዜ ኮንትራት ያለው ተጫዋች ነው በአትሌቲኮ ቢልባኦ። ጁሊያን አልቫሬዝ እንዳልኳችሁ በጣም በባርሴሎና የሚፈለግ ተጫዋች ነው። እሱም ባርሴሎና መሄድ ይፈልጋል። የዚህ ጋር ጥቅማችን ምንድነው? አትሌቲኮ ማድሪድ ተጫዋቹን ለማድሪድም ለባርሴሎናም ከመሸጥ ይልቅ በሌላ ላሉ ለፓሪስ ሰን ጀርሜን ወደ ፈረንሳይ ፈላጊው ስለሆነ ወይ ደግሞ ለአርሰናል መሸጥን ነው የሚመርጠው። ስለዚህ ይሄ ነው ትልቅ እድል ሊሰጠን የሚችለው። ባርኮላን ብትሉ እንዳልኳችሁ በጣም ጥራት ያለው ተጫዋች ነው። ዋጋው በጣም ውድ ነው። ሊቨርፑል ጋር ረጅም ርቀት ሄዷል። ስለዚህ እያንዳንዱ ዝውውር የምንፈልጋቸው በተለይ እዚህ ቦታ ላይ ትንሽ ነገሮቹን ከበድ እያደረጉብን እንገኛለን። የትኛውን ተጫዋች እናመጣለን ወይስ በክሪስቶዞሊስ እና ማርቲኔሊ እንቀጥላለን የሚለውን እንግዲህ ገና በርካታ የዝውውር ቀናት ስላሉ በደንብ በጉጉት የምንጠብቀው ጉዳይ ነው። የእናንተ ግን ምርጫ ማን ነው የሚለውን ኮመንት ላይ ብታስቀምጡልኝ ደስ ይለኛል። በቀጣይ መረጃ ሳትስመጣ ምክንያቱም እናንተ ኮመንት ላይ በደንብ ስላስቀመጣችሁ ተጫዋች ሰፋ ያለ መረጃን ይዤ ለመምጣት እሞክራለሁ ማለት ነው። በተለይ ክለባችን አርሰናል ወደ ጨዋታ ተመልሷል። ነገም ከቦሩሲያ ዶርትመንድ ጋር እንጫወታለን። በቀጣይ የኮሚኒቲ ሺልድ ጨዋታ ማለት ስለዚህ በየቀኑ የክለባችን አርሰናል መረጃዎች ይኖራሉ። በሁለቱም ቻናል ወደ እናንተ ይደርሳሉ። ሰብስክራይብ ያላደረጋችሁ መቀላቀልና ቤተሰብ መሆን አትርሱ። በሌላ መረጃና በሌላ ጥንክር ደግሞ እስከምንገናኝ ድረስ በያላችሁበት ሰላም ተመኘውላችሁ።